በምርጫ አሸንፈው ፓርላማ አንገባም ማለት ይቻላል። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የዲሞክራሲያዊ ምርጫ ስርዓት ዋና ፋይዳ የህዝብን የበላይነት ማረጋገጥና ሰላማዊ የስልጣን ሽግግርን መፍጠር ነው። ይህ ስርዓት የአንድን ሀገር የፖለቲካ የኢኮኖሚና የማህበራዊ እድገት ለመገንባት ከፍተኛ ጠቀሜታ አለው። ከበጀት አንጻር ሲታይ በኢትዮጵያ ዲሞክራሲያዊ ምርጫ ለማካሄድ እስከ 20 ቢሊዮን ብር አጠቃላይ የፋይናንስ ሀብት ያስፈልጋል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ሀገራዊ ምርጫ ለማስፈጸም መጀመሪያ ላይ 10.8 ቢሊዮን ብር የመደበ ቢሆንም ከለጋሽ አካላት የሚጠበቀው የገንዘብ ድጋፍ በመቀነሱ በጸጥታ ችግሮችና የምዝገባው ጊዜ በመራዘሙ ምክንያት 10 ቢሊዮን ብር የሚጠጋ ተጨማሪ በጀት ማስፈለጉ ይታወቃል። በኢትዮጵያ አቅም ለምርጫ የሚወጣው በጀት በቀላሉ የሚታይ አይደለም። በጀቱ የሚመደበው ለተቃዋሚ ፓርቲዎችም ጭምር ነው። ፓርቲዎች በሀገራዊ ምርጫ የሚወዳደሩት የፓርቲያቸውን ህጋዊ ሰውነት ለማስቀጠል ብቻ ሳይሆን እንወክለዋለን ለሚሉት ህዝብና ለሀገራቸው ለውጥ ማምጣት የሚችል የፖለቲካ ፕሮግራም ተግባራዊ ለማድረግ ነው። በምርጫ የሚወዳደሩ የፖለቲካ ፓርቲዎች ዋና ግብ ዲሞክራሲያዊ በሆነ መንገድ ህዝባዊ አመኔታን በማግኘት መንግስታዊ ስልጣን መያዝ፣ ሀገራዊ ራዕያቸውን ተግባራዊ ማድረግና የህዝቡን የፖለቲካ ኢኮኖሚያዊና ማህበራዊ ጥያቄዎች መመለስ መሆን አለበት ተብሎ ይታመናል። ወደ ምርጫ ውድድር ሲገቡም ራዕያቸውን ለህዝብ አስተዋውቀው ህዝብ የሚያምንበት ከሆነ ይመርጣቸዋል። በህዝብ መመረጥ ከፍተኛ አደራ መቀበል ይጠይቃል። ብዙ በጀት ከባከንና ህዝብ ከመረጣቸው በኋላ ተልካሻ ምክንያት ሰጥተው የመረጣቸውን ህዝብ ወደ ፓርላማም ሆነ የክልል ምክር ቤት አንገባም የሚል ውሳኔ ማሳለፍ ህዝብን መናቅ ይሆናል። በታሪካዊው የ1997 ዓ.ም ምርጫ ቅንጅትና ህብረት የተሰኙ ፓርቲዎች ጨምሮ ተቃዋሚ ፓርቲዎች 174 የፓርላማ ወንበር ቢያሸንፉም ፓርቲዎቹ በስተመጨረሻ ፓርላማ አንገባም የሚል ውሳኔ በማሳለፋቸው ምክንያት ጅማሮ ላይ ዲሞክራሲያዊ የነበረው ምርጫ 97 አጨራረሱ ሳያምር ቀረ። ይህን ተከትሎም በተቀሰቀሰ ተቃውሞ በተለይ በአዲስ አበባ በርካታ ንጹሃን ዜጎች ከንቱ ተጨፍጭፈዋል። ይህንን ተከትሎ በኢትዮጵያ መፈንጠቅ ጀምሮ የነበረው የዲሞክራሲ ብርሃን እንዲዳፈን ተደርጓል። ዛሬም በዚያ ደረጃ ይሁን እንጂ ታሪክ ራሱን የደገመ ይመስላል። በሰባተኛው ሀገራዊ ምርጫ ለፓርላማና ለክልል ምክር ቤት ያሸነፈ ፓርቲ ፓርላማ እንደማይገባ በይፋ አስታውቋል። የአምስት የፖለቲካ ፓርቲዎች ቅንጅት የሆነው ትብብር ለኢትዮጵያ አንድነት በሰባተኛው ጠቅላላ ምርጫ ያገኛቸውን ወንበሮች እንደማይረከብ አስታውቋል። ቅንጅቱ ከዚህ ቀደም ያቀረባቸው ቅድመ ሁኔታዎች የሚሟሉ ከሆነ ምክር ቤት የመግባት ጉዳይን ሊያጠናው እንደሚችል ገልጿል። ጥምረቱ በተደጋጋሚ ያወጣቸው ቅድመ ሁኔታዎች እንዳልተሟሉ በመግለጽ ከምርጫው ራሱን እንደሚያገል ሲያሳውቅ የቆየ ሲሆን ከምርጫው ከሁለት ቀን በኋላ ደግሞ ቢያሸንፍም ምክር ቤት እንደማይገባ ገልጾ ነበር። ሰኔ 14 2018 ዓ.ም ብሔራዊ ምርጫ ቦርድ ይፋ ባደረገው አጠቃላይ ምርጫ ውጤት እንደሚያሳየው ትብብር ለኢትዮጵያ አንድነት 2 የህዝብ ተወካዮች ምክር ቤትና 5 የክልል ምክር ቤት መቀመጫዎችን አሸንፏል። ጥምረቱ 1032 እጩዎችን በማቅረብ ከብልጽግናና ከኢዜማ ቀጥሎ ከፍተኛ ተመራጮችን ለተለያዩ ምክር ቤቶች ያስመዘገበ ሶስተኛው ፓርቲ ነው። በአዲስ አበባ፣ በአማራና በማዕከላዊ ኢትዮጵያ ክልሎች በአጠቃላይ 7 ወንበሮችን በምርጫ 2018 ያሸነፈው ቅንጅቱ ምርጫውን አውግዞ በአቋሙ እንደጸና የህዝብ ግንኙነት ኃላፊው አቶ ጌትነት ወርቁ ተናግረዋል። ምርጫውን የጨረባ ሲል የገለጸው ትብብሩ እጅግ የተወሳሰበውን የሀገራችን ችግር ከድጡ ወደ ማጡ ከመውሰድ በዘለለ ዲሞክራሲን አያዋለድም በማለት አጣጥለውታል። ጥምረቱ የሀገሪቱን የሰላምና የደህንነት እጦት እንዲሁም ጠባብ የፖለቲካ ምህዳር በዋና ምክንያትነት ያነሳል። መንግስት ሸብረክ ብሎ ወደ መነጋገሩ ወደ መደራደሩ እስኪሄድ ድረስ እኛም እውቅና አንሰጠውም፣ የብልጣብልጥ ጨዋታ ነው በማለት አገራትም ምርጫውን እውቅና እንዲነፍጉ ውትወታ እያደረጉ መሆናቸውን አቶ ጌትነት ገልጸዋል። ቢቢሲ አቋማችሁ ከምርጫው በፊትም ይህ ከሆነ ለምን በምርጫው ተሳተፋችሁ ሲል ለነሳላቸው ጥያቄ አቶ ጌትነት ለመሳተፋቸው ምክንያት የሆኑ ንግግሮች ስለነበሩ እንደሆነ አመልክተዋል። ዝርዝር መረጃ ከመስጠት ግን ተቆጥበዋል። በቅድመ ሁኔታዎቻችን ላይ ምናልባት ጆሮ የመስጠት ዘንበል የማለት ምልክቶች ሊኖሩ ይችላሉ የሚል እምነቶች ነበሩ በማለት በግልጽ መናገር ባልፈለጉትና ወደፊት ይፋ እናደርጓለን ባሉት ምክንያት ወደ ምርጫው ለመግባት መወሰናቸውን ተናግረዋል። አቶ ጌትነት ምክር ቤት አንገባም የሚለው አቋማቸው በ7 ምርጫ ክልሎች ለመረጣቸው ህዝብ ድምጽ መንፈግ አይደለም ብለዋል። ተመሳሳይ ትችት በተለይም በ1997 ዓ.ም ምርጫ ከነበረው የቅንጅት አቋም ጋር ተገናኝቶ እንደገጠማቸው የጠቆሙት ኃላፊው የሁኔታውን ልዩነት ሲያብራሩ የሰማይና የምድር ያህል ነው ብለዋል። በ7 ኪስ ቦታዎች ላይ ተሰጥቶን ይህን ተቀበል እና ሌላውን አቆይ ከምንባል ለታላላቅ ጥያቄዎች መልስ እንፈልግ የሚል ነው ሲሉ አቋማቸውን የማመዛዘን የማበላለጥ እንደሆነ ገልጸዋል። ይሁን እንጂ መንግስት ያስቀመጧቸው ቅድመ ሁኔታዎች ለመነጋገር ቀና ምላሽ ከሰጠ ውሳኔያቸውን እንደሚቀለብሱ ተናግረዋል። አንገባም ማለት ለዘላለም አንገባም ማለት አይደለም በማለት ኳሱ መንግስት ሜዳ ላይ መወርወሩን ጠቁመዋል። ምክር ቤቱ መግባቱን እንደ መደራደሪያ መሳሪያ የተመለከተው ጥምረቱ በባዶ ሜዳ ብቻ የምንጩ አይደለንም ብለዋል። ጦርነትን ማቆም፣ እስረኞችን መፍታት፣ የፖለቲካ ምህዳርን ማስተካከል፣ በሀገር ዕጣ ፈንታ ላይ መነጋገር ጠዋት ተጀምሮ 11 ሰዓት ማታ ላይ የሚያልቅ አይደለም። ቢያንስ ግን እኛ የምንፈልገው ወደዚያ ወደ ድርድር የሚገፋ ነገር አለ ወይ ነው በማለት መከራከሪያ ያቀርባሉ።
ኢህአፓ፣ መኢአድና እናት ፓርቲን ጨምሮ 5 ፓርቲዎች ያጣመረው ትብብር ለኢትዮጵያ አንድነት ተመራጮቹ የጥምረቱን ውሳኔ አሻፈረኝ ብለው የሚገቡ ከሆነ እርምጃ እንደሚወስዱ አስታውቀዋል። የተቋም የፓርቲ እንጂ የግለሰብ ጉዳይ አይደለም ሲሉ አቶ ጌትነት ተመራጮቹ የሞራልና የህግ ኃላፊነት አለባቸው ብለዋል። ማንኛውም እጩ ትብብርን ወክሎ ሊገባ አይችልም፣ የስነ ምግባር እርምጃዎችንም እንወስዳለን በማለት ውግዘትና ከፓርቲው እስከ መባረር የደረሱ እርምጃዎችን እንደሚወስዱ ጠቁመዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።